ወንጀል ጉዳዮቻቸውን እየተከታተሉ ተገቢውን ውሳኔዎች እንዲያልፍባቸውና መብታቸውን በማስከበር አኳያ ሰፊ ስራዎች ሲሰሩ የቆዩበት ሁኔታ ነው ያለ። የፍትህ ስርዓቱን ከማገዝ አኳያ ጠበቆች ሚናቸውን እንዲወጡ ከማድረግ አኳያ የጠበቆችን አዋጅም ከማሻሻል ጀምሮ ግንዛቤ እንዲፈጠር ከማድረግ አኳያ ጠበቆች ላይ መስሪያ ቤታችን ትልቅ ስራ ሲሰራ ቆይቷል። በተዋረድም መምሪያዎችና ጽህፈት ቤቶች ይህን ጠብቀው የቢሮውን ተልዕኮ ሊያሳካ በሚያስችል መንገድ ስራቸውን እየሰሩ ያሉበት ሁኔታ ነው ያለው። በዚህ በኩል ያው እንደ ሰሜን ጎጃም ዞን ፍትህ መምሪያም የ25 ዓመቱን የራሱን የአሻጋሪ የእድገት የዘላቂ ልማት የፍትህ ዘርፉን እቅድ መሰረት በማድረግ የ2018 በጀት ዓመት መሪ እቅድ አዘጋጅቷል። የ5 ዓመት ስትራቴጂክ እቅድ አዘጋጅቷል ማለት ነው። እንግዲህ በዋናነት የምናተኩርባቸው ጉዳዮች የ25 ዓመት እቅዱ ላይ የትኩረት መስኮችን መለየት ነው። ስትራቴጂያዊ ጉዳዮችን የምናይበት ነው። ግቦችን ለይተን እኛን ግቦች እንዴት እናሳካ በሚለው ላይ ግንዛቤ ፈጥረን ከኛ ምን ይጠበቃል የሚለውን በተለይ የድርሻችን ኃላፊነት ለመወጣት በተለይ የፍትህ ዘርፉ የፍትህ ተቋሙ አቃቢያን በዚህ መዋቅር የምንሰራ ኃላፊዎችና አመራሮች እንዲሁም ሰራተኞች የድርሻችንን አበርክቶ በማድረግ ለዚህ እቅድ ተግባራዊነት የበኩላችንን ዝግጁነት እንድናደርግ የሚያስችል የግንዛቤ መፍጠሪያ መድረክ ነው ማለት ነው። ስለዚህ